ስሜን የሚጠራ ምንም ቤተክርስቲያን እንዳትሰሩልኝ ያለ ቅዱስ አባት በጓደኛው ጥፊ መመታት ይህ የኔ ጥፊ ነው ብሎ በጸጋ የተቀበለ እስከ መጨረሻው ውዳሴ ከንቱን ርቆ ሊቀ ጳጳሱን እሱ ሊጠይቁት እንዳይመጡ ያደረገ ታላቅ አባት በተናገርኩ ጊዜ የምጸጸትበት ነገር አጥቻ አላውቅም በዝምታዬ ግን ምንም ጸጸት አልገጠመኝም ብሎ የዝምታን ሕይወት የመረጠ ጻድቅ አባት ቅዱስ አርሳኒዮስ የበረሃው አባት ከኛ ጋር ጥቂት ደቂቃዎችን ላቆያችሁ ፍጹም ምንኩስናን ከበረሃው አባት ትረዳላችሁ በዚህ ቪዲዮ ትዕትናንና ዓለምን ንቆ ለክርስትና መገዛትን ትማሩበታላችሁ ይህ የቅዱስ አርሳኒዮስ ክርስቶስን የመምሰል ታሪክ ነው አብራችሁን ቆዩ በአራተኛውና በአምስተኛው መቶ ዓመት የግብፅን በረሃ በንጽህናና በተጋድሎ ባሸበረቁ መነኮሳትና ባህታውያን የሞሉት ከግብፅ አካባቢ የተገኙ ብቻ አልነበሩም ከተለያየ የዓለም ክፍል የተገኙም እንጂ ከሮም ከቁስጥንጥንያ ከኢትዮጵያ ከኢየሩሳሌም ከፍልስጤም ምድር የመጡ ነበሩ እነዚህም በሮማውያንና በግሪካውያን ትምህርት ከፍተኛ ደረጃ የደረሱትና ወደ ግብፅም ሄደው በተባህቶ ታላቅ ተጋድሎ ከፈጸሙት አንዱና አንጋፋው ታላቁ ቅዱስ አርሳኒዮስ ነው ቅዱስ አርሳኒዮስ ባለጸጋና ደጋግ ከነበሩ ወላጆች በ350 ዓመተ ምህረት በሮም ተወለደ ወላጆቹ የቤተ ክርስቲያንን ትምህርት እንዲማር አደረጉ በተጨማሪም በዘመኑ የነበረውን የግሪካውያንና የሮማውያንን ትምህርት እስከ መጨረሻው ድረስ የተማረና በጣም አዋቂ ነበር አርሳኒዮስ ቅዱሳት መጻሕፍትን ማንበብ የሚወድ በመሆኑ በሮም ጳጳስ ድቁና ተሾመ አባትና እናቱ ከሞተ በኋላም ያወረሱትን ሀብት በሙሉ ለድሆች ሰጥቶ ብቻውን መኖር ጀመረ እርሱም ስለ ጽድቅ ሥራውና ስለ ጥበቡ የታወቀ ሆነ ታላቁ ንጉሥ ቴዎዶስዮስም ሁለቱን ልጆቹን አርቃዴስንና አኖሬስን የሚያስተምርለት ሰው በፈለገ ጊዜ የሮም ጳጳስ በመንፈሳዊና በዓለማዊ ዕውቀት የተካነውን አርሳኒዮስን ስለጠቆመው ወደ ቁስጥንጥንያ ሄዶ እነርሱን ማስተማር ጀመረ አንድ ጊዜ ንጉሡ ቅዱስ አርሳኒዮስ ልጆቹን ሲያስተምር ለማየት ሲመጣ አርሳኒዮስ ቆሞ ሲያስተምር ልጆቹ ደግሞ ተቀምጠው ሲማሩ አየ በዚህን ጊዜ እነርሱ ቆመው እንዲማሩ አርሳኒዮስ ግን ተቀምጦ እንዲያስተምር አደረገ በዚህን ሁኔታ ወደ 10 ዓመት ገደማ ከቆየ በኋላ ያለበት ቦታ ቤተ መንግሥት በመሆኑ አጠቃላይ ሁኔታው ደስ አላሰኘውም ጌታ በወንጌል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ካጣ ምን ይጠቅመዋል ያለውን ነገር እያሰላሰለ ፈጣሪውን የሚድንበትን መንገድ አሳየኝ ሲል ጸለየ በዚህ ጊዜ አርሳኒዮስ ከሰው ተለይተ ሂድ ትድናለህም የሚል ቃል መጣለት በዚህን ጊዜ ቁስጥንጥንያን ትቶ በእስክንድርያ አድርጎ ወደ አስቄጥስ ገዳም ወደ አባ መቃርዮስ ሄደ አባ መቃርዮስም ለዮሐንስ ሐጺር ፈትኖ እንዲቀበለው ሰጠው ማታ መነኮሳቱ ሁሉ የዕለት መቁነናቸውን ሲወስዱ ሳሉ ዮሐንስ አርሳኒዮስን ከማር እንደቆመ ሳይሰጠው ዝም አለው ከዚህም ቅዱስ ዮሐንስ መቁነኑን ከፈለገ እንዲበላ በሚገልጽ ሁኔታ ከአርሳኒዮስ ፊት ጣለለት አርሳኒዮስ ደስ እያለው ተቀምጦ ተመገበ ቅዱስ ዮሐንስ ሐጺር በአርሳኒዮስ ሁኔታ ተደስቶ ሌላ ፈተና ሳይፈትነው ይህ ሰው መነኩሴ ይሆናል ብሎ ተቀበለው አርሳኒዮስም ተጋድሎውን ጀመረ ቅዱስ አርሳኒዮስ በሌላ የሚደረገውን የኔ ነው ብሎ የሚወስድ ነበር አንድ ጊዜ የተቀቀለ ጥሬ ገለፈቱን ሲልጥ አይተውት ስለሚያከብሩት በቀጥታ አልነገሩትም ነገር ግን ሌላ ሰው ካጠገቡ ተቀምጦ ልክ እንደ አርሳኒዮስ እንዲያደርግና እርሱን እንዲገስጹት ተመካክረው መጡ ያም ሰው ከአርሳኒዮስ አጠገብ ሆኖ እየጠረጠረ ሲመገብ ሌላው መጥቶ በጥፊ መታውና በገዳም ለምን እንዲህ ያደርጋለህ አለው አርሳኒዮስም ተግሳጹ ለእርሱ መሆኑን ገብቶት ይህች ጥፊ የኔ ናት ብሎ ያን ልማድ ተወ በአስቄጥስ በረሃ ሲኖር ታሞ ከሰው ምጽዋት ስለተቀበለ አቤቱ ጌታ ሆይ
ስለ ስም ምጽዋት ከሰው እቀበል ዘንድ አብቅተኛልና አመሰግናለሁ አለ። በሌላም ጊዜ በሲያት በረሃ እያለ ታሞ ደዌ ስለጸናበት ወደ ቤተ ክርስቲያን አምጥተው በትንሽ ምንጣፍ ላይ ትራስ አድርገው አስተኙት። ከአረጋውያን አንዱ ሊያየው መጥቶ እንዲያ ባየው ጊዜ እንዲህ የሚጸናው አርሳኒዎስ ይህ በምንጣፍ ላይ ተኝቶ ያለው ነውን? ብሎ ስለ እርሱ ታላቅነት ተጠራጠረ። በዚህ ጊዜ የቤተ ክርስቲያኑ ካህን ይህንን አረጋዊ በሀገር ሳለ ሥራህና አኗኗርህ እንዴት ነበር? አለው። እርሱም የበግ ጠባቂ ነበርኩ፣ ኑሮዬም በብዙ ድካምና ውጣ ውረድ ነበር አለው። ከዚያም በዚህ ገዳምስ እንዴት ነው? አለው። እርሱም በዚህስ በባት ተወስኜ በዓለም ከነበረብኝ ድካም በጸጋ እግዚአብሔር አርፌአለሁ አለ። በዚህ ጊዜ አርሳኒዎስ በዓለም ሳለ ታውቀዋለህ? ሲለው አላውቀውም አለ። አርሳኒዎስ የንጉሥ ልጆችን መምህር ነበር። ለእነርሱ ብዙ አገልጋዮችና ታዛዦች ነበሩት። ወርቅና ብር ሌላውም ሀብት አይቆጠርም ነበር። የተማረና የተከበረ የቤተ መንግሥት ሰው ነበር። አንተ በዓለም ሳለ የነበረህን ያህል ሀብትና ምቾት እንኳን አርሳኒዎስ በዚህ ገዳም በሕመም ጊዜ አላገኘም። አንተ በገዳም ለኑሮ ተሽሎ አርፈሃል። እርሱ ግን ያን ሁሉ ክብርና ብዕል ትቶ መጣ አለው። በዚህ ጊዜ ተጸጽቶ አርሳኒዎስን አባቴ ሆይ ይቅር በለኝ፣ አንተ ወደ ድህነትና ትሕትና መጣህ፣ የእኔ ግን ከድካም ወደ ረፍት ነው ብሎ ሰገደለትና ሄደ። ቅዱስ አርሳኒዎስ ስለ ራሱ ስለ ዓለም ሁኔታ ሁልጊዜ ሲያለቅስ ከመኖሩ የተነሳ በደረቱ መካከል እንባው የሚወርድበት ቦታ ጎርፍ እንደሚሄድበት መሬት ለይቶ ይታይ ነበር። ሰሌን በመስራት ሲኖር የሚያረስበት ውሃ አይቀይርም ነበርና አንዱ ለምን ይህን በጣም የቆሸሸና የሚሸት ውሃ አትቀይረውም ሲለው በዓለም ሳለው ለጠጣሁት ያማረና መልካም ውሃ በዚህ ልቀጣ ብዬ ነው አለው። ቅዳሜ ማታ ፊቱን ወደ ምስራቅ አድርጎ ፀሐይ ጀርባውን ስትመታው እጆቹን ዘርግቶ ለጸሎት ይቆምና የሚቀመጠው እሁድ ጠዋት ፀሐይ ፊቱን ስትመታው ነበር። ደካማ ሥጋ ሆይ ያውልህ እረፍ ብሎ ያርፋል። አንድ ምንም ትምህርት ያልተማረን መነኩሴ አርሳኒዎስ ምክር ሲጠይቅ አይተው አንተ ፈጽሞ የተማረክ ስትሆን እንዴት ይህን ትጠይቃለህ? አሉት። እርሱ ግን ሲጠይቁት የግሪክና የሮማውያን ትምህርት ተምሬአለሁ፣ የቅዱሳንን ሕይወት ግን ገና ፊደሉንም አልቆጠርኩም አላቸው። ቅዱስ አርሳኒዎስ የገዳም ኑሮን ፈጽሞ ከመውደዱ የተነሳ ከሰው መገናኘት አይወድም ነበር። አንድ ቀን ቅዱስ አባ መቃርስ አርሳኒዎስ ሆይ ለምን ከኛ ትሸሻለህ? እኛንም ዓለማውያን አድርገህን ነውን? ሲለው ፈጽሞ እንደወዳችሁ እግዚአብሔር ያውቃል፣ ነገር ግን ከሰውና ከእግዚአብሔር ጋር መሆን አልችልም፣ እግዚአብሔርንም ትቼ ከሰው ጋር መሆን ስለማልችል ነው አለው። ወደ ቤተ ክርስቲያንም ሲገባ በአምዱ ይሰወር ነበር። በአንድ ወቅት ከሮም ቤተ መንግሥት የሆነች እግዚአብሔርን የምትፈራ ሴት ልታየው ፈልጋ ሊቀ ጳጳሳት ቅዱስ ቴዎፍሎስ ለአርሳኒዎስ ይነግርላት ዘንድ ለመነችው። ሊቀ ጳጳሳቱም ይህንን ለአርሳኒዎስ ሲነግረው ፈቃደኛ አልሆነም። ለንግሥቲቱም እንደማይቀበላት ሲነግራት እኔ ተራ ሰውን ሳይሆን ታላቁን ቅዱስ አርሳኒዎስን ላይ መጥቻለሁና እንደማየውና በረከቱን እንደምቀበል በእግዚአብሔር አምናለሁ ብላ ከብዙ አጃቢና ሰራዊት ጋር ሆና ብትሄድ አርሳኒዎስን ከበዓቱ በር ላይ አገኘችው። እርሷም ሄዳ ከእግሩ በታች ወደቀች። እርሱም ለምን እዚህ ድረስ መጣሽ? ሮም ሄደሽ አርሳኒዎስን አየሁት እያልሽ ልታወሪና በሀገሩ ሴቶች ሁሉ እንዲመጡ መንገድ ልታሳይ ነውን? አላት። እርሷም ደግሞ እግዚአብሔር ካልፈቀደ ማንም ወደዚህ ሊመጣ አይችልም፣ ነገር ግን እኔን ሁልጊዜ በጸሎት ታስበኝ ዘንድ ሻለው አለችው። እኔስ ፈጣሪን የምለምነው መታሰብሽን ከልቤ እንዲያጠፋልኝ ነው አላት። ይህንን ስትሰማ በጣም ከማዘኗ የተነሳ ታማ እስክንድሪያ ስትደርስ ለሊቀ ጳጳሳት ቴዎፍሎስ ነገረችው። እርሷም ከዚህ ጽኑ ሐዘን የተነሳ እዚሁ ልሙት አለች። ቅዱስ ቴዎፍሎስ አንቺ ሴት እንደሆንሽና ቅዱሳንንም ሰይጣን በዘመድ አንስት እንደሚወጋቸው አታውቂምን? እርሱ እንዲህ ያለሽ ስለዚህ ነው። ስለ ነፍስሽስ ሁልጊዜ በጸሎት ያስብሻል። አሁንም ስለ አንቺ ከመጸለይ ችላ አይልም። ስለዚህ አሁን ከሕመምሽ ትድኛለሽ አላት። ወዲያውም ከሕመሟ ተፈወሰች። ቅዱስ ቴዎፍሎስም የነገራትን ተረድታ ደስ ብሏት ወደ ሀገሯ ገባች። ሊቀ ጳጳሳት ቴዎፍሎስ እርሱ ወዳለበት በረሃ ሄዶ ይገናኛው ዘንድ ለመጠየቅ መልእክት በላከበት ጊዜ አርሳኒዎስ
አንተ ከመጣ እቀበልሃለሁ። አንተን ከተቀበልኩ ደግሞ ሌላው የሚመጣውን ሁሉ እቀበላለሁ። ሁሉን የምቀበል ከሆነ ደግሞ እዚህ ቦታ ብቻዬን መኖር አልችልም ሲል መለሰለት። ይህንን በሰማ ጊዜ ሊቀ ጳጳሳቱ የእኔ መሄድ ለአረጋው የማይመች ከሆነ ይቅርብኝ አለ። ቅዱስ አርሳኒዎስ ውዳሴ ከንቱን እስከ መጨረሻ ፈጽሞ የጠላና ከዚህ ታላቅ ጾር የራቀ ነበር። ከዚህም የተነሳ ከሞትኩ በኋላ ስሜን በጸሎትና በቅዳሴ አታስታውሱኝ፣ በስሜ የሚጠራ ምንም ቤተ ክርስቲያን እንዳትሰሩልኝ አላቸው። ከንጉሡ ባለሟሎችም አንዱ የባለጸጋ ዘመዱን የውርስ ደብዳቤ ይዞለት መጣ። አርሳኒዎስ ይህንን ሀብት እንዲወርስ ሟቹ ዘመዱ እንደተናዘዘለት ይገልጻል። አርሳኒዎስ ይህን ደብዳቤ ሊቀደው ሲል የተላከው ሰው ከእግሩ ላይ ወድቆ በእኔ ላይ ችግር ስለሚደርስብኝ አትቅደደው ብሎ ተወው። እኔ ከዚህ ሰው በፊት የሞትኩ ስለሆነ የእርሱ ወራሽ ልሆን አልችልም አለው። አዎ ምከረም ባሉት ጊዜ በተናገርኩ ጊዜ የምጸጸትበት ነገር አጥቼ አላውቅም፣ ከዝምታዬ ግን ምንም ጸጸት አልገጠመኝም አላቸው። ቅዱስ አርሳኒዎስ እስከ 95 ዓመት ድረስ ፈጣሪውን እያገለገለ በተጋድሎና በብሕትውና ኖረ። ወደ አገለገለውና ወደሚወደው ክርስቶስ የሚሄድበት ጊዜ ሲደርስ አሃው ሲያለቅስ አይተውት አንተም እንደ ሌሎች ሞትን ትፈራለህን? ለምን ታለቅሳለህ? አሉት። ቅዱሱም በጣም እፈራለሁ፣ ሞትን ማሰብና መፍራትማ ወደዚህ በረሃ መጀመሪያ ከመጣው ጊዜ ጀምሮ ተለይቶኝ አያውቅም አላቸው። ቅዱስ አርሳኒዎስ በፊቱ ላይ ደስታና ሰላም እየተነበበ ተጋድሎውንና ሩጫውን ጨርሶ ግንቦት 13 ቀን በ465 ዓመተ ምህረት አረፈ። ልመናው ይደረግልን፣ በረከቱም ይደርብን፣ ምልጃው አይለየን። ይቆየን።